ሰላም ውዶች ማሮች፣ እንግዲህ ረመዳን አለቀ። የመጨረሻው ጾም ነው ዛሬ። ማለቁ በጣም ያሳዝናል። ስራው አድካሚና በጣም አድካሚ ከሚባል በላይ ቢሆንም ግን በጣም ደስ የሚል ለምን አለቀ ሊያልቅ ሲል ደግሞ ለምን አለቀ ብለን ብዙ ትውስታዎች እና በውስጣችን ብዙ ነገሮችን ያሳለፍን ነው። አንድ ወር ማለት በጣም ከባድ ለስራ በጣም ከባድ ነው፣ ግን በጣም ደስ የሚል ነገር ራስን የሚፈትን ትዕግስትን የሚፈትን ስራ ቢሆንም ግን በጣም ደስ የሚል ነው። ራሴን እንዳውቅ አድርጎኛል። ራሴ ላይ እንድሰራ አድርጎኛል። እኔ ረመዳን ላይ ብዙ ፈተናዎችን አሳልፋለሁ። በጣም ደስ የሚል ነበረ። እግዚአብሔር ይመስገን እንግዲህ አልቋል። ከምንም በላይ ደግሞ ዩቲዩቤ በጣም አድጎልኛል። አድጓል ስላችሁ ጊዜ ስልክ ዝም ብዬ አልጎረጎረም። ስልኬን በአግባቡና በስርዓቱ እጠቀማለሁ። ውዶቼ እናንተም እህቶቼ ማለት ነው ብዙ ነገሮችን ታረጋላችሁ፣ ብዙ ነገሮችን ትጠቀማላችሁ። ግን ከምንም በላይ የሚጠቅማችሁና ዘላቂ መፍትሄ ያለው ለነገ በራስ የመተማመን ኮንፊደንስ እንዲኖራችሁ የራሳችሁን የዩቱብ ቻናል ክፈቱ። እግዚአብሔር ክፈቱ። እየሰው ቻናል እየሄዳችሁ እየሰው ቲክቶክ ላይ እየሄዳችሁ አፋችሁን ከምትከፍቱ በብሔር ሲናገሩ እዛ እየሄዳችሁ ከምትሳደቡ ብዙ ቤቶች ትሄዳላችሁ። ብዙ ቤቶች እንሄዳለን። ብዙ ነገሮች እናያለን። የማይጠቅሙ ነገሮች ላይ ጭንቅላታችንም ስልካችንንም አያጨናንቀን እንመጣለን። አንዳንዴ ወሬው ምስጥ ያደረገኝና ማን ነው ስራ እንዳለኝ ያለሁበትን ቦታ ራሱ ዝረሳውና ሳየው ስልኬ ወይ ባትሪ ጨርሶ ነው እንትን የምለው። መዳም ስትጠራኝ እናደዳለሁ። በገዛ ስራዬ ብር እየከፈለችኝ ስትጠራኝ እናደዳለሁ። አንዳንድ ወሬዎች ግብት ስንል ምስጥ ያደረጉና ያጠፉናል። ግን ያ ሁሉ ነገር ከመሆኑ በፊት ወደ ወሬዎች ከመሄዳችን በፊት እና የሰውን እንጀራ ከማሟሟቃችን በፊት መጀመሪያ የኛ ያረረውን በአግባቡ እንዲበስል እናድርገው። ስለዚህ ውዶቼ፣ ውድ እህቶቼ የራሳችሁን ዩቲዩብ ቻናል ክፈቱ። ሌላው ደግሞ ከምንም እና ከማንም በላይ አረብ ሀገር ኢትዮጵያ ስንገባ ግድ ለመለወጥ ግድ ሰው ለመሆን 10 ዓመት 7 ዓመት 6 ዓመት መቆየት መቻል የለብንም። ሰው ለመሆን 2 ዓመት በቂ ነች። 2 ዓመት ሰው ለመሆን 2 ዓመት በቂ ነች። በቆየን ቁጥር አረብ ሀገር ላይ እድሜ በቆየን ቁጥር አይምሯችን ይዛባል። ከምንም በላይ ማለት ነው። አረብ ሀገር ላይ ከመቆየን ብዛት ስንቆይ አይምሯችን ይዛባል። አይምሯችን በቃ ትክክል አይሆንም። ከምንም በላይ ብዙዎቻችን ላይ ስላየሁት ከኔም ጭምር ማለት ነው። በመቆየታችን አለ ብር የምንይዘው። አረብ ሀገር ብዙ ዓመት ቆይታለች ብር አላት ማለት አይቻልም። ብልጥ የሆነች ጥንቁቅ የሆነች ሴት ግን በ2 ዓመቷ ግቧን፣ እቅዷን፣ አላማዋን ታሳካለች። ቆንጥጥ ብላ ማለት ነው። ሰው የለበሰው ልልበስ ሳትል፣ ሰው ያደረገውን ላርግ ሳትል በአግባብና በስርዓቷ ለሚገባው ቦታ ለሚጠቅማት ነገር እያደረገች ሰው ያላትን ሳሰማ በራሷ መንገድ እችላለሁ ቆራጥ ከሆነች የ2 ዓመት ደሞዝ ከበቂ በላይ ነው። ስለዚህ ኢትዮጵያ ላይ ከትንሽ ተነስተው አረብ ሀገር ሳይወጡ ብዙ ሀብታም የሆኑ እህቶቻችንና ወንድሞቻችን አሉ። ስደት ሳይወጡ እኮ የብዙ ድርጅቶች ባለቤት የሆኑ እህትና ወንድሞቻችን እናውቃለን። ስደት ላይ ሳይወጡ ኢትዮጵያ ላይ ከሊስትሮ ተነስተው እኮ ትልቅ ደረጃ መድረስ ይቻላል። ግን እኛ ውስጣችን ያሳመነው ምንድነው? ከትልቅ ካፒታል ተነስቶ ሰው ሀብታም መሆን እንደሚችል ነው ውስጣችን ያሳመነው። ኖ ከትንሽ ተነስቶ ከእንቁላል መነገድ ተነስቶ እኮ ብዙ ኢንቨስት የሚያደርጉ ሰዎች አሉ። ከትንሽ ከእንቁላል ንግድ፣ ከሊስትሮ፣ ከሸንኮራ መነገድ ስራዎችን መናቃችን ነው አረብ ሀገርን እንድንደጋግም የሚያደርገን። ስለዚህ ውድ እህቶቼ አረብ ሀገር ቆይታችሁ ወደ ኢትዮጵያ ስትገቡ ምን ልስራ፣ እንዴት ልስራ፣ ግድ ሱቅ አረብ ሀገር ስትመጪ ኢትዮጵያ ያለችው ትልቅ ቡቲክ ከፍታ ልታያት ትችላለች። ግድ እኔ ከአረብ ሀገር መጥቼ ኢትዮጵያ ያሉት እኮ ሄደዋል፣ በቃ ነጥሯል ወደ ላይ ልትሉ ትችላላችሁ። እነሱ እኮ ላይ የደረሱት ስራ ስላልናቁ ነው። ከትንሽ ተነስተው ትልቅ መድረስ እንደሚቻል ወርቁ መነሳትን በደንብ ስላወቁት ነው። በደንብ ተፈትለው እንደ ጥጥ ተፈትለው ወጥቶላቸዋል። ለዛ ነው ትልቅ ደረጃ ደርሰው ያይሻቸው። አንቺ ደግሞ ገና ነሽ። አንቺ በስራ ነው እንጂ የተፈተንሽ በእውቀት አልተፈተንሽም። በስራ ነው፣ በመዳም ኩሽና በክሎሮክስ ነው የተፈተንሽ፣ በበረኪና የተፈተንሽ፣ በዲቶል ነው የተፈተንሽ፣ በጄብ ነው የተፈተንሽ። እጅሽ ተበጣሶ እንጂ ጭንቅላትሽን አልፈተንሽም። ወድቄ እንዴት መነሳት አለብኝ፣ ከትንሽ ስራዎች ጀምሬ እንዴት ትልቅ ነገር መድረስ አለብኝ የሚለውን ነገር አልተፈተንሽም። አንቺ የተፈተንሽው በእንቅልፍና በቤት ማጽጃ ኬሚካሎች ነው የተፈተንሽው። ጭንቅላታችሁን ፈትኑት። አሁን
ኢትዮጵያ ስገባ ምን መስራት አለብኝ? ከኔ ጋር የሚሄድ ስራ ምንድን ነው? አሁን ትዕግስተኛ ያልሆነ ሰው ሱቅ ላይ መስራት አይችልም በፍጹም። እውነቱን ልንገራችሁ፣ ሱቅ ላይ መስራት ያለበት ትዕግስተኛ ነው። ቡቲክ ላይ ለመስራት በጣም ትዕግስት ያስፈልግሻል። አንድ ሰው አንድ ልብስ አንድ ቲሸርት ለመግዛት ማለት ነው 10 ቲሸርት ሊለካ ይችላል። አንድ ጂንስ ሱሪ ለመግዛት የተደረደሩን በሙሉ ሊለካ ይችላል። ያም ሁሉ በፍቅር ዛሬ ሸጠሽ መሄዱን ሳይሆን ነገ እንዲመለስልሽ በፍቅር በትትና ይሄ ልብስ ካንተ ጋር ይሄዳል፣ ይሄ አይሄድም የሚለው በጣም ትዕግስተኛ መሆን መቻል አለብሽ። ስለዚህ ከኔ ትዕግስት ጋር የሚሄደው ምንድን ነው? ከኔ ጋር የሚሄደው ስራ ምንድን ነው ብላችሁ ስሩ እንጂ ዝም ብላችሁ አንዷ እኮ ከአረብ ሀገር መታ ቡቲክ ከፈተች እኔም ልክፈት፣ የከሌ ልጅ እኮ ይሄን አደረገች እኔም ላድርግ። ኖ ይሄ መሆን የለበትም። ከኔ ጋር ምን ይሄዳል? አሁን ሱቅ ላይ በጣም ትዕግስተኛ እንደኔ ትዕግስተኛ የለም። ሱቅ ለእኔ ይሆነኛል። ለምን? ትዕግስተኛ ስለሆንኩኝ። ሌላው ደግሞ የእጅ ስራ ሙያ ያላችሁ እህቶች ትኖራላችሁ። በስፌትም ሊሆን ይችላል። ስፌት በጣም አዋጭ ስራ ነው። ስፌት በዳንቴልም ሊሆን ይችላል። ዳንቴል በጣም አዋጭ ስራ ነው። ለምሳሌ ክሩ 120 ብር ከገዛሽ 120 ብር ትርፋለሽ። ገባሽ? ስለዚህ የሚያዋጣው ከኔ ጋር ይሄዳል የምትሉትን ስራ ሳትንቁ ስሩ። ስደት ድጋሚ እህቶቼ አትምጡ። እንደው በፈጠራችሁ በእግዚአብሔር ይሆንባችሁ። ስደት ድጋሚ አትምጡ። አንቺ ለምን ወጣሽ ልትሉ ትችላላችሁ። እኔ የወጣሁት ትንሽ መቋቋሚያ ስለምፈልግ ብቻ ነው። መውጣት ስለነበረብኝ በቃ ትልቅ ላይ ነበርኩኝ፣ ወደኩ። መውጣት ስለነበረብኝ ወጣሁ። ግን የወጣሁት 3 ዓመት 4 ዓመት ልቆይ አይደለም፣ 2 ዓመት። በአንድ ዓመት የሆነ እቅድ አሳካሁ። በአንድ ዓመት ውስጥ ማለት ነው። ከመጣሁ አንድ ፓንት አንድ ጡት ማሳሻ ከኦንላይን ላይ አልገዛሁም። ከኦንላይን ላይ ምንም ልብስ አልገዛሁም። 150 ድርሃም ያወጣሁት ራሱ ያሳዝነኛል። ከኦንላይን ላይ ገዛሁ ብለው 150 ድርሃም ሽፎን ገዝቻለሁ። ለመምሰል ጓደኛዬን ለመምሰል 150 ድርሃም አንድ ሽፎን ገዝቻለሁ። ሌላ ምንም ነገር አወጣሁ ገዛሁ ብለው ነገር የለም። ስለዚህ ውድ እህቶቼ የሆነ እቅድ ስታቅዱ ቶሎ ያን እቅዳችሁን ለማድረግ ቆስጣና መሆን አለባችሁ። የምትሮጡበት ግባችሁ እዚህ ድረስ መድረስ አለብኝ ካላችሁ እዛ ለመድረስ ዛሬ ላይ ጠበቅ ማድረግ አለባችሁ። የመንገድ ላይ የሚገጥማችሁ የሚያደናቅፋችሁ እንቅፋቱ መታይ ብላችሁ መንገድ ላይ ማረፍ የለባችሁ። እንቅፋቱ እየመታችሁ ደማችሁን እያዘራችሁ እዛ መስመር ላይ መድረስ አለባችሁ። ስለዚህ ውዶቼ ኢትዮጵያ ስትገቡ ምን ልስራ ሳይሆን ኢትዮጵያ ከተሰራ ብር በጣም አለ። ኢትዮጵያ ከሰራሽ በትንሽ ካፒታል ተነስተሽ ከሰራሽ ብር በጣም አለ። ስለዚህ ምንም ነገር ሳትጨናነቁ ምንም ነገር ሳፈሩ የሆነ ስራ ውስጥ ለመግባት ደፋር መሆን አለባችሁ። ሰዎችን ማማከር ሳይሆን በራሳችሁ ደፋር። ሰዎችን አማክራችሁ የምታገቡት ትዳርና ሰዎችን አማክራችሁ የምትገቡበት ንግድ በጣም ኪሳራለሁ። ሰውን አማክራችሁ ይሄ ሰው ጥሩ ነው ይሆንሻል ብላችሁ ያገባችሁ ትዳር የምትኖሩ ከዛ ከትዳር ጋር እናንተ ናችሁ እንጂ እነኛ ሰዎች አይደለም። ያ ትዳር ይመቻችሁ የማይመቻችሁ የምትኖሩት እናንተ ናችሁ። በውጪ ፊዚካሊ ለውጪ ሰው ጥሩ የሆነ ትዳር ወደ እናንተ ሲገባ ጥሩ ላይሆን ይችላል። ብዛት ውጪ ላይ የምናያቸው ወንዶች የምናያቸው ሴቶች ጥሩ ሰላምታ ያላቸው ጥሩ ንግግር ያላቸው ለቤታቸው እንደዛ አይደለም። ወንዶችም እንደዛ አይደለም። ስለዚህ ገበያ እከሌ ይሄ ስራ ጥሩ ነው ያለሽ እሱ መስራት ስለሚችል ነው። እሱ አሰራሩ ስለገባው ስለሚችል ይሄ ንግድ እኮ አንቺ ብትነግጁ ጥሩ ነው ልልሽ ይችላል። ያ ስራ እኮ ለሱ ነው ጥሩ ላንቺ አይደለም። ስለዚህ ከኔ ጸባይ ጋር ምን ይሄዳል? እኔ ትዕግስተኛ ነኝ። ንግድ ለመነገር ትዕግስተኛ ነኝ። በጣም ትዕግስት ያስፈልጋል። ገንዘብ ለማግኘት መታገስ ግድ ነው። እንደ ባሪያ ሆነሽ መስራት ግድ ነው። ተንቀሽ መስራት ግድ ነው። ስለዚህ ትዕግስተኛ አስተዋይ መሆን አለብሽ። ዛሬ ሸጠሽ ያ ሰውዬ በዓል በመጣ ቁጥር ብቻ ሳይሆን በቃ ሌላ ሰው ይዞ እንዲመጣ ያን ሰውዬ በፍቅር ትሸኘዋለሽ። ገዝቶሽ የሄደውን ሰውዬ ለየት ባለ ፍቅር ተንከባክበሽ ትሸኘዋለሽ። ለምን በዓል በመጣ ብቻ አይመጣም አንቺ ጋር። ሁሉ ጊዜ አንቺ ጋር ሰው ይዞ ይመጣል። ኧረ እሷ ጸባይዋ እኮ በቃ ከስተመር እየያዘው እኮ ትባያለሽ። ስለዚህ ገበያ መያዝ ዋጋ መጨመር አይደለም። ዋጋ ሲጨምሩ የሆነ በቃ ዋጋ ጨምር አድርጋችሁ ሲሸጡ ዛሬ ሰው ሊገዛችሁ ይችላል። የእሷ እቃ ውድ ነው ተብላችሁ ነገ ደግሞ ደንበኛ ሳይሆን ሌላው የማያውቃችሁ ሁሉ ይቀራል። ሰው ደግሞ ክፋትን ለማውራት በጣም ቅርብ ነው። የእናንተ ክፋት ትንሿ ትወራለች። የእናንተ መልካም ነው እንጂ የማይወራው ክፋታችሁ ትንሿ ስለምትወራ ጠንቀቅ በሉ። አረብ ሀገር ስለተሰራ ሀብታም አይኮንም። ኢትዮጵያ ስላልተሰራ ድሃ አይኮንም። የራሳችን ያስተሳሰብ ችግር ብቻ ነው። ብዙ እህቶቻችን የመዳም ቆሞች ኢትዮጵያ ገብተው ሰርተው ተለውጠዋል። ስለዚህ እኛስ የሚለውን አስቡበት።
ውዶች ማሮች የ6 ወር ደሞዝ አሁን ልገቡ ኢትዮጵያ 6 ወር 7 ወር ሊቀራችሁ ይችላል። የ7 ወርም ደሞዟን እንቀርባችሁ ያዟት፣ ትሰሩባታላችሁ፣ ትለወጡባታላችሁ። ይሄን እንደምላችሁ እንግዲህ ውዶቼ ደህና ሆኑልኝ። ሰላማችሁ በዝት ይበል።